ሰላም ወገኖች ዛሬ የምናየው ዲፕ ለርኒንግ ላይብረሪዎችን እናያለን ማለት ነው። ዲፕ ለርኒንግ ላይ ሞዴልን ዴቨሎፕ ለማድረግ የትኞችን ላይብረሪዎችን መጠቀም አለብን የሚለውን ነው የምናየው ማለት ነው። የመጀመሪያው ላይብረሪ ማነው? ተንሰር ፍሎ የሚባል ላይብረሪ አለ ማለት ነው። ይሄ ተንሰር ፍሎ የሚባል ላይብረሪው ዲቨሎፕድ and maintained by Google በጎግል ዲቨሎፕ የተደረገ ነው ማለት ነው። ስለዚህ ጎግል ዲቨሎፕ ያደረገ ላይብረሪ ነው። ይሄ TensorFlow library is one of the most popular and versatile open source deep learning library ነው ማለት ነው። ስለዚህ ሞስት ፖፑላር የሆነ ላይብረሪ ነው። እዛ ላይ ደግሞ versatile እና ኦፕን ሶርስ ነው። versatile ሲባል ለሁሉ ታስክ የሚያገለግል ለብዙ ታስኮቹ የምንጠቀም ላይብረሪ ነው። እዛ ላይ ኦፕን ሶርስ ነው። ኦፕን ሶርስ ነው ሲባል ያው ያን ላይብረሪ ለመጠቀም ምንም ክፍያ አያስፈልግም ማለት ነው። ዝም ብሎ እንዲሁ ነው በነፃ ነው የምንጠቀመው ማለት ነው። ሌላኛው it is widely used in ሪሰርች እና ኢንዱስትሪዎች ላይ በአሁኑ ሰዓት ዋይድሊ የሚጠቀሙት ላይብረሪ ነው ማለት ነው። ፎር ቫሪየስ ማሽን ለርኒንግ ታስክ ለተለያዩ ታስኮችን የማሽን ለርኒንግ ታስኮችን ለመስራት በአሁኑ ሰዓት ሪሰርች ላይ ኢንዱስትሪዎችም እየተጠቀሙት ያለው የዲፕ ለርኒንግ ላይብረሪ ነው ማለት ነው። ኢንክሉዲንግ ለዲፕ ለርኒንግ ታስኮች ለእያንዳንዱ ዲፕ ለርኒንግ ሪሌትድ የሆኑ ሪሰርቾች ሲሰሩ ኦር ዲፕ ለርኒንግ ሪሌትድ የሆኑ ሞዴሎች ዲቨሎፕ ሲደረግ ሰው እየተጠቀመ ያለው ነው። ሌላው ደግሞ ሪኢንፎርስመንት ለርኒንግ ማለት ነው። የሪኢንፎርስመንት ለርኒንግ ነው ዩዚንግ ትራያል ኤንድ ኤረር የሚሰራ የለርኒንግ አይነት ነው ማለት ነው። ሞስት ኮመንሊ ሮቦቶች ዲቨሎፕ ሲደረጉ ኦር ጌሚንግ ኢንዱስትሪ ላይ ጌም ላይ ዲቨሎፕ የሚያደርጉት ሰዎቹ የሚጠቀሙት ቴክኒክ ነው ማለት ነው። ሪኢንፎርስመንት ለርኒንግ ማለት ነው። በዛ ሰዓት ራሱ ይሄን ተንሰርፍሎ የሚለውን ላይብረሪ ዋይድሊ ይጠቀማሉ። ደግሞ ላርጅ ስኬል ኮምፒቲሽን በጣም ብዙ ኮምፒቲሽን ሲሰሩ ይጠቀማሉ ማለት ነው። ይሄን የሚጠቀሙበት ምክንያት ዱቱ ምን በማድረግ ፍሌክሲቢሊቲ አንፃር ይሄ ላይብረሪ ፍሌክሲብል ስለሆነ ደግሞ ሌላው ስኬሌብል ስለሆነ ለብዙ ታስኮች ለብዙ ዴታ ቤዝድ ኦን ዴታ በጨመረ ቁጥርም ኦር እያንዳንዱ ነገር ሃንድል የማድረጋትም ቨርሰታይልም ስለሆነ ይሄን ላይብረሪ ይጠቀማሉ ማለት ነው። ሌላኛው ደግሞ ላርጅ ኮሚኒቲ ሰፖርት ብዙ ሪሶርሶች አሉ፣ ብዙ ሰዎች ደግሞ ይጠቀማሉ ማለት ነው። ብዙ ኮሚኒቲ አለ፣ የራሱን የቻለ ኮሚኒቲ ስላለ ማለት ነው። ይሄ የመጀመሪያው የዲፕ ለርኒንግ ላይብረሪ ነው። ሁለተኛው ላይብረሪ ማነው? ፓይ ቶርች ነው ማለት ነው። ሁለተኛው ላይብረሪ ይሄ ፓይ ቶርች የሚባለው ላይብረሪ ዲቨሎፕድ and maintained by ፌስቡክ ዲቨሎፕ ያደረገበት ላይብረሪ ነው ማለት ነው። የመጀመሪያው በጎግል ነው አይደል? ስለዚህ ይሄን ደግሞ ፌስቡክ ዲቨሎፕ ያደረገ ላይብረሪ ነው ማለት ነው። የዲፕ ለርኒንግ ላይብረሪ ነው። ይሄ የራሱ ፓይቶርች ምንድነው? ኦፕን ሶርስ ላይብረሪ ነው ማለት ነው። ስለዚህ ይሄን ለመጠቀም ምንም ክፍያ አያስፈልግም ማለት ነው። which is known for its dynamic computational graph ማለት ነው። dynamic computational graph ሲባል this allows for more flexibility in defining and modifying model during training ትሬን ስናደርግ ሞዴልን easily modify dynamic computational graph ሲባል ያው easily during ሞዴልን ትሬን ስናደርግ ዲፋይን ማድረግ ሞዴልን ኦር ሞዲፋይ ማድረግ እንችላለን ማለት ነው። ኢዚሊ ሞዲፋይ እንድናደርግ ነው ማለት ነው። በዛ ሰዓት ምንድነው የሚባለው? ዳይናሚክ ኮምፒቲሽናል ግራፍ ነው የሚባለው። ይሄ ፓይቶርች ደግሞ ዳይናሚክ ኮምፒቲሽናል ግራፍ ነው። ነገር ግን ተንሰር ፍሎው ስታቲክ ነው ማለት ነው። ተንሰር ፍሎው ላይ ምንም ዱሪንግ ከትሬን ከመደረግ በፊት ምና እያንዳንዱ ነገሮችን ሞዴሉን ዲፋይን የምናደርግ ከሆነም ትሬን ከመደረግ በፊት ሞዲፋይ የምናደርግ ከሆነም ትሬን ከመደረግ በፊት ነው ማለት ነው ተንሰር ፍሎው ላይ። እዚህ ላይ ግን ፓይቶርች ላይ ዱሪንግ ትሬኒንግ ይሄንም አፕላይ ማድረግ እንችላለን ማለት ነው። ይሄ ሁለተኛው የዲፕ ለርኒንግ ላይብረሪ ነው ማለት ነው። ሶስተኛው ላይብረሪ ከራስ የሚል ላይብረሪ ነው ማለት ነው። ስለዚህ ከራስ ዲቨሎፕ እና ሜንቴን የተደረገው በፍራንሲዮ ቻሎት ሚል ሰው ነው ዲቨሎፕ ያደረገው። ይሄ it is considered a high level API ነው። እንደ high level API ኮንሲደር ይደረጋል። that can be used on top of both እነዚህ TensorFlow እና PyTorch ላይ ምን እናደርጋለን? እንጠቀማለን። instead of TensorFlow ከምንጠቀም እሱን easily መጠቀም እንችላለን ማለት ነው። በእነዚህ በሁለቶች ላይ ቤዝድ ሆኖ on top of የነሱን ስራ ለመጠቀም እነሱን ላይብረሪዎችን የሚሰራው ስራ
ለመስራት ተብሎ በእነሱ ላይ ቤዝድ ሆኖ ዴቨሎፕ የተደረገ ኤፒአይ ነው። ልክ እንደ ሃይ ሌቭል ኤፒአይ አይነት ነው ማለት ነው። ሶ it provided simpler and more concise way to define and train neural network ማለት ነው። easily more simpler በሲምፕል easily define እንድናደርግ or train እንድናደርግ ያስችላል ማለት ነው። more concise way ነው ማለት ነው። ሶ ይሄ ክራስ ያው on top of እነዛ ላይ ቤዝድ ሆኖ ነው ዴቨሎፕ የተደረገው። ነገር ግን እነዛን ስራዎችን easily simpler እና በቀላሉ define እንድናደርግና በቀላሉ ትሬን እንድናደርግ ያስችላል ማለት ነው ክራስ ማለት ነው። ሶ ይሄ ሌላኛው የዲፕ ለርኒንግ ላይብረሪ ነው። አራተኛው ላይብረሪ ኤምኤክስ ኔት ነው ማለት ነው። ኤምኤክስ ኔት ደግሞ ዴቨሎፕ እና ሜንቴን የተደረገው አፓቼ ሶፍትዌር ፋውንዴሽን በአፓቼ ነው ዴቨሎፕ የተደረገው ማለት ነው። ሶ ይሄ ላይብረሪ ራሱ ስኬሌብል እና ኤፊሽንት ላይብረሪ ነው ማለት ነው። ይሄ ኤምኤክስ ኔት ማለት ነው ለዲፕ ለርኒንግ ታስክ ስኬሌብል እና ኤፊሽንት የሆነ ላይብረሪ ነው። ዊዝ ፎከስ ኦን ዲስትሪቢዩትድ ኮምፒውቲንግ ማለት ነው። ዲስትሪቢዩትድ ኮምፒውቲንግ ፎከስ ተደርጎ ዴቨሎፕ የተደረገ ላይብረሪ ነው ማለት ነው ኤምኤክስ ኔት ማለት ነው። ሶ ዲስትሪቢዩትድ ኮምፒውቲንግ ሲባል ማልቲፕል ክላይንት ማልቲፕል ኮምፒውቲንግ ሪሶርሶች ምናምን ያዘ ማለት ነው። እንዲጠቀም ዴቨሎፕ እንዲደረግ ሆኖ ዴቨሎፕ የተደረገ ላይብረሪ ነው ማለት ነው ኤምኤክስ ኔት ማለት ነው። ሶ ይሄን ራሱ ሌላኛው የዲፕ ለርኒንግ ላይብረሪ ነው ማለት ነው። ሶ ሌላኛው ደግሞ አምስተኛው የዲፕ ለርኒንግ ላይብረሪ ሲኤንቲኬ ነው ማለት ነው። ሶ ይሄ ማይክሮሶፍት ኮግኒቲቭ ቱልኪት የሚባል ላይብረሪ ነው። ስለዚህ ይሄ ላይብረሪ ዴቨሎፕ የተደረገው በማይክሮሶፍት ነው ማለት ነው። ሶ ኢት ኢዝ ዲፕ ለርኒንግ ላይብረሪ ፎከስድ ኦን እነዚህ ስፒች ተከስ እንዲሁም ተከስ ቤዝድ ታስኮች ተከስ ሪሌትድ የሆኑ ታስኮች ላይ ኢሜጆች ላይ ስፒቾች ላይ ለነዛ ፎከስ ተደርጎ ዴቨሎፕ የተደረገ ላይብረሪ ነው ማለት ነው። ማይክሮሶፍት ዴቨሎፕ ያደረገ ላይብረሪ ነው፣ ዲፕ ለርኒንግ ላይብረሪ ነው። ሌሎቹ ደግሞ እነዚህ የተለያዩ ላይብረሪዎች አሉ ማለት ነው። ካፌ የሚል ላይብረሪ አለ፣ ቲያኖ የሚል አለ፣ ጃክስ የሚል አለ፣ ቼነር የሚባል አለ፣ ሃጊንግ ፌስ ትራንስፎርመር የሚባል እነዚህ የተለያዩ ላይብረሪዎች አሉ ማለት ነው ዲፕ ለርኒንግ ላይ ማለት ነው። ነገር ግን ከነዚህ ውስጥ ሞስት ኮመንሊ ሰው የሚጠቀመው ላይብረሪዎች እነዚህ ተንሰር ፍሎ እና ፓይቶርችን ሞስት ኮመንሊ ሰው የሚጠቀመው ላይብረሪዎች ናቸው ማለት ነው። ሶ እነዚህን ላይብረሪዎችን ተጠቅመን የራሳችን ዲፕ ለርኒንግ ሞዴል እንዴት ዴቨሎፕ እንደምናደርግ የምናይ ይሆናል ማለት ነው። ሶ ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ።